የኃይሌ ገብረስላሴ ቤት የት እንደሆነ ታውቃላችሁ? መገናኛ ቶፕ ቪው ተራራው ላይ ማለት ነው። እኔ ይኸውላችሁ በህይወቴ ወጣ ያለ ነገር የሚያደርጉ ሰዎችን በጣም ነው የማደንቀው። ይሄ ሆነ ያልተለመዱ ነገሮችን የሚያደርጉ ሪስክ የሚወስዱ ሰዎችን በጣም ነው የማደንቀው። ከመኖሪያ ጋር ምሳሌ ያይዤ ስነግራችሁ ሰው ብዙ ጊዜ መሀል ከተማ ነው የሚኖረው አይደለ? መኖር የሚፈልገው መሀል ከተማ ነው። ይሄ ሰው ያለበት ግርግር ያለበት ኤሪያ ነው ብዙ ሰው ለመኖር የሚመርጠው። ግን እዩዋቸው እስኪ አንዳንድ ሰዎችን አሁን ለምሳሌ ሲሲዲ የሚኖሩ ሰዎችን እዩዋቸው። ሲሲዲ ከከተማ ወጣ ያለ ነው አይደለ? ማለት ለትራንስፖርቴሽንም ራቅ ያለ ቦታ ነው። ግን ጸጥታው፣ ሰላሙ፣ ይሄ በቃ ያለው አየር ነፋሻማነቱ በጣም ወደውት አምነው ተቀብለው ትራንስፖርት ራቅ ማለቱን ይሄ መንገዱ ርቀቱን ሪስክ ወስደው እዛ የሚኖሩ ሰዎች አሉ። እንደውም በጣም ፖቴንሻል የምንላቸው እንደዛ ሪስክ ወስደው የሚኖሩ ሰዎች አሉ። አትዘሴም ደግሞ ኃይሌ ገብረስላሴ የሚኖርበት ኤሪያ መጀመሪያ ላይ ያልኳችሁ ማለት ነው መገናኛ ተራራው ላይ እዛ ኤሪያ ላይ ባይዞ የመገናኛ ቶፕ ቪው የቤልቪ ሆቴል ቀጥታ ወደ ጫካ ፕሮጀክት ፌስ የሚያደርገው ሳይት እንዳለ የሚኖሩት ትልልቅ አትሌቶች፣ ባለሀብቶች አዲስ አበባ ላይ ትልልቅ አሉ የሚባሉ ባለሀብቶች፣ የውጭ ሀገር ዜጎች ሆነስትሊ ነው ማውራችሁ እነዚህ ፎሬነሮች ምናምን አብዛኛው እዛ ኤሪያ ላይ የሚኖሩት ቶፕ ቪው ላይ። ለምን ካላችሁ ይሄ የጫካ ፕሮጀክት የካ ተራራ አይደለ? በጣም ሃይላንድ ላይ ነው ያለው፣ ወደ ላይ ከፍ ብሎ ነው ያለው። ሙሉ አዲስ አበባን ቪው ማየት ትችላላችሁ። አየሩ በጣም ነፋሻማ ነው። በቃ የሆነ ሰላምና ጸጥታ ያለውን ቦታ የሚፈልግ ሰው እዛ ኤሪያ ላይ ነው የሚኖረው። እዛ አዲስ አበባ መንግስትም የጫካ ፕሮጀክትን ከዛ ጀምሮ እየገነባ ያለው ማለት ነው። ጫካ ፕሮጀክት ታውቃላችሁ፣ መንግስት እየገነባ ያለው አሁን ከመገናኛ ጀምሮ ቀጥታውን የካ ተራራን ቀጥታውን ይዞት እየተገነባ ነው ያለው። ውስጡ ላይ በጣም ብዙ ኤንጂኦዎች፣ ይሄ አርቲፊሻል ሌክ፣ የተለያዩ ሪዞርቶች፣ በጣም ብዙ ፋሲሊቲዎችን እየገነባ ነው የሚገኘው። ሰው እዛ ፕሮጀክት መሀል ላይ ደግሞ እየገነቡ ያሉ ሪል ስቴቶች አሉ። ፕሮዳክታቸውን እየገነቡ እየሸጡም ያሉ ሪል ስቴቶች አሉ። ለምሳሌ ከዛ ውስጥ አንዱ የኛ ካምፓኒ ቴምር ፕሮፐርቲስ ነው። ልክ ከመገናኛ አልፋችሁ ወደ ጫካ ፕሮጀክት ስትሄዱ ሜን ሮዱ ላይ ነው ያለው። ይሄ የምላችሁ ቤልቪ ሆቴል ጀርባ ማለት ነው። ቤልቪ ሆቴል ከጀርባችን ነው ያለው። ኦልሞስት የኃይሌ ገብረስላሴ ቤት አጠገብ ማለት ይቻላል። ኦልሞስት ተቀራራቢ ነው፣ ጎረቤት ነው የምትሆኑትና እዛ ላይ ቴምር ፕሮፐርቲስ እየገነባ ነው። አዲስ ሳይት ነው ይዞ በቅርቡ ነው የለቀቅነው ሰሞኑንና እሱ ሳይት ላይ የሚያስገርም ነገር አለ። ምን አትሉኝም? 40% ብቻ ነው የምትከፍሉት አሁን ላይ። ከዛ ቀሪውን 60% እኛ ቤቱን ገንብተን ሰርተን ጨርሰን ቁልፉን ስናስረክባችሁ ብቻ ነው የምትከፍሉት። ያው ምንም አይነት ዋጋ ሳንጨምርባችሁ። አድቫንቴጁ ደግሞ ከስቱዲዮ እስከ ባለ 3 መኝታ አማራጮች አሉት። ለምሳሌ ባለ 1 መኝታው ደግሞ ሙሉ ክፍያው 6,900,000 ብር። አሁን ላይ 40% የምትከፍሉት 2,700,000 ብር ነው። ከዛ ከቀሪው ላይ 270,000 ብር ቅናሽ እናደርግላችሁና ቀሪውን ብር መቼ ነው የምትከፍሉት? የዛሬ 3 ዓመት ቤቱን ስትረከቡ። ይሄ ባለ 1 ነው። ባለ 2 መኝታው ደግሞ ሙሉ ክፍያው 10,300,000 ብር ነው። አሁን ላይ 40% ቅድመ ክፍያ የምትከፍሉት 4 ሚሊዮን ብር ነው። ከዛ 4 ሚሊዮን ብር ስትከፍሉልኛ ከቀሪው ላይ 400,000 ብር እንቀንስላችሁና ቀሪውን ክፍያ በተመሳሳይ እንደሌሎቹ የዛሬ 3 ዓመት ቤቱን ስትረከቡ ትከፍላላችሁ ማለት ነው። ባለ 3 መኝታው ደግሞ ሙሉ ክፍያው 12.8 ሚሊዮን ብር ይሆንና አሁን ላይ ቅድመ ክፍያ የምትከፍሉት እናንተ 5,100,000 ብር ነው። ከዛ እንዳልኳችሁ ቀሪውን የዛሬ 3 ዓመት ቤቱን ስትረከቡ ትከፍላላችሁ ማለት ነው። 40% ትከፍሉና በ3 ዓመት ስራችሁን ዘና እያላችሁ እየሰራችሁ ብራችሁን አጠራቅማችሁ ልክ ቤታችሁ ደርሶ ተረከቡ ስንላችሁ ደግሞ 60%ን ከፍላችሁ ትገባላችሁ ማለት ነው። አዲስ አበባ ላይ ያሉ ሪል ስቴቶች ላይ ከዚህ የተሻለ ኦፈር አለ? ሆነስትሊ ይሄ ጥያቄም ነው፣ የምሬ ነው የምላችሁ። አይ ሌላ ከፋፈል መንገድ ነው የምንፈልገው፣ አንድ 100% ከፍለን መዝጋት ነው የምንፈልገው ካላችሁ ደግሞ ከ100% ላይ 35% ቅናሽ እናደርግላችሁና በ65% ብቻ ቤቱን ትገዛላችሁ ማለት ነው። አይ እንደዛ አንፈልግም፣ አሁን ላይ እጃችን ላይ ትንሽ ብር ነው ያለው 40%ን አንችልም ካላችሁ ደግሞ 20% ቅድመ ክፍያ ትከፍሉና ቀሪውን በ3 ዓመት በግንባታው መሰረት እየከፈላችሁ ትሄዳላችሁ። ይሄን እየከፈላችሁ ነው የምትሄዱት። 40/60 ላይ ምንም ክፍያ አይኖርም 40% ከከፈላችሁ በኋላ ማለት ነው። ሰው ተጠቀሙበት። እንግዲህ ኃይሌ ገብረስላሴ ጎረቤት መሆን ከፈለጋችሁ፣ የትልልቅ ባለሀብቶች የዲፕሎማቶች ጎረቤት መሆን ከፈለጋችሁ እዚህ ፕሮጀክት ላይ ኢንቨስት አድርጉ። ከዚህ የተሻለም የትም አታገኙ። የቴምር ፕሮፐርቲስ ትልቁና በጣም ተወዳጁ ፕሮጀክታችን ነው። ከስር ስልካችንን እናስቀምጣለን። ደውሉ፣ ተጠቃሚ ሁኑ። እኔ ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት ሴልስ ማናጀር ነኝ። መልካም ጊዜ።